አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። በዚህ አንቺ ደግሞ ምን እንደሚሻልሽ ፊልሙ ሜትር ሞተረኛ ነው እናት ይሄማ የአንድ ፊልም ተጽዕኖ ያለበት ሞተረኛ ፎንቄ ምን ነው ደነገጣችሁ? እንዴት አንደንግጥ ቀስቴ? ቆይ አንተ ቀስቴ ነው ወይስ ሌላ ሰው ነህ? በትክክል እኔ ቀስቴ ነኝ። አይ ሲያዩ ግን ምንም ቀስቴን አትመስልም። እና ታዲያ ማንን መስልኩት? ከገውነ ከመነጽረህ ምናምን እኮ የሆነ የህንድ አክተር ነው የምትመስለው። እኔ ማላም እሱ ነበረ። በነገራችን ላይ ቤዛ የሆነ ነገር ላስቸግርሽ። ምን እደረዛ እኔን የምታስቸግረው አንሶ ደግሞ በዚህቲ ላስቸግርሽ ምናምን ስትል ትንሽ አታፍርም እንዴ? እስቲ ቹቹ ደግሞ ዝም በይ የሚለውን እንስማው መጀመሪያ። ከባድ ነገር እኮ አይደለም የማስቸግራት። እስቲ ልስማ። ምንድነው ቀስቴ? ጓደኛሽን ይዣት ልሄድ ስለሆነ ፍቀጅልኝ ለማለት ነው። አረ መብት ነው የኔ ወንድ ሰዳት። በዚህቲ ስለ የትኛው ጓደኛሽ ነው የምታወሩት? ስለ ቹቹሻ ነው። አንቺ ደግሞ ስለማን ሊሆን ይችላል? ጭራሽ ስለኔ ነው እንዴ እየተወያያችሁ ያላችሁት? እና ታዲያ በማን ጉዳይ ሊሆን ይችላል? ፎንቄ ይቅርታ አድርግልኝ እኔ ወንድም፣ ለዛሬ እኔ ፎንቄ አይደለሁም አንተም ፎንቄ አይደለም። አንተዋወቅም። ገባህ? ምን ማለት ነው? እንጃለ። ቹቹሻ ግን ምን ሆነሽ ነው እንዴ? በዚህቲ የዚህ ልጅ ሀሳብ ግን ገብቶሻል? አልገባኝም። ምንድነው ሀሳቡ? እዚህ ሞተር ላይ እኮ ከኋላ ጭኖኝ እኮ ይዞ ልሄድ ነው። ታዲያ ምን ችግር አለው እንዴ? በጣም ችግር አለው እንጂ በዚህቲ እኔ መኖር እፈልጋለሁ። እሺ ብዙ አላማ ተልኮ ማሳካት የሚገባኝ ህልም ያለኝ ሰው ነኝ። መድረስ የምፈልግበት ቦታ አለ እንዴ? አረ ፎንቄ በፈረሰኛው ቀለል አድርጊው። የአባቴ አምላክ ቀለል ያድርግ። እሺ ቆይ ደግሞ ሲጀመር ከየት አባ ነው ይሄን ሞተር ያመጣው? እሱ ምን ያደርግልሻል? ንገረኝ። ያደርግልኛል። ሞተሩን ያው ካላቢያጁ አንድ ከስተመር ሊያሳጥብ አስመጥቶ እሱን ወስጄው እኮ ነው። ሳታስፈቅድ ነው አይደል ያመጣው ቀስቴ? አረ እሱንማ እኮ አስፈቅጃለሁ። ተው ፎንቄ ተው፣ ተው የሚነገርህን ስማ። ተው ብያለሁ። ተው በየሄድክበት ስሞታ አታምጣብኝ። አንቺ ደግሞ ስለምን ስሞታ ነው የምታወሪው እንዴ? ትናንትና አልሰማሽም እንዴ? ሞላ ፌስታሉ ገንዘቤን ወሰደ ምናምን ብሎ ስሞታ ይዞብን ካልፈረማችሁ ምናምን ብሎ ሲመጣ። አንቺ ደግሞ ችግር አለብሽ። ይልቅ ቀስቴ እንዴት ነው ቹቹን በሞተር ምናምን ለማዝናናት እንዴት ሀሳቡ መጣል? ይኸውልሽ ትናንትና ቪዲዮ ቤት ቆንጆ ፊልም እያየሁ ነበር። እሺ ከዛማ በቃ አክተሩ ፍቅረኛውን ከኋላ ጫናትና ለቀቅ አድርጋ ጸጉሯን በተን እያደረገች ልክ እጇ እንደዚህ ውስውስ እያደረገች ቆንጆ ጊዜ ሲያሳልፉ አይቼ ነበር። ቀስቴ አንደኛ እኮ ነህ አይደለ? ቆይ ግን ፊልሙ ላይ ያለው አክተር ያሬድ ነው እንዴ? አይ ችግር ቀስቴ። አሁን በአንተ ቤት የፈለከው ልክ ፊልም ላይ እንዳያ ሴትዮ ጸጉሬን ብትን አድርጌ እንደዚህ ጄን ዘርግቼ ቀስቴ እኔ ፍቅር ፎንቄ እንድል ነው የፈለከው? ቆይ አንቺ ለምን ታካብጃለሽ? ምን ችግር አለው? በጣም ችግር አለው እንጂ ቤዚቲ እቺ ጸጉር አይደለም በሞተር ንፋስ ይቀርና ማለት ነው ባውሎ ንፋስ አትወዛወዝም። እሺ ፎንቄ ደግሞ አረ በፈረሰኛው አታዝጊኝ። እኔ እሺ በቃ ሞተሩ ላይ ውጪ። ቹቹሻ በእናትሽ አታካብጂው። ሞተሩ ላይ ውጪ ቤዚቲ። ሞት እንኳን ሚጢጥዬን አደራሽ። አይዞሽ አትሞቺ። ምን ይቆምራት እንጂ ደግሞ መቃብሬ ላይ በሞተር ስትሄድ ተሰዋች የሚል ጽሑፍ ጻፍ። ኧረ አንቺ ልጅ እንደምታወሪው በእናትሽ ውጪ። ፎንቄ አሁን ጸጉርሽን በተን አድርጊው። ምን አባ ነው የምታወራው? እውነቱን እኮ ነው። ነስ ድንቄ መነስነስ አሉ። ከፈራሽ ደግሞ ገበን ማለት ይችላል። እሺ ወይ ቀስቴ አንዴ ጸሎት ላድርግ።
ፈረሰኛው ነፍሴን አደራ በዚህ ከንቱ እጅ እንዳስገባው ነፍሴን አደራ ግን እኮ ቹቹ ወገቡን መያዝ የለብሽ እና ታዲያ ቅድም አልሰማሽም እንዴ ፊልም ላይ ያለችው ሴት ኮዷ እንደዚህ ያለችው በፍቅር እወድሃለሁ እያለችው ነበር ሞተሩ ሲነዳ ነበር አይ መሬት ያለ ሰው አለ ሰውዬው ቤዚቲ ለማንኛውም እኔና አንቺ ምድር ላይ ለመገናኘት ያብቃን እሺ አደራ ሚኪቲ ቤዚዬ እንወድሻለን እዴ ሞላ ምን ሆነ ነው እንደዚህ የሚሮጠው? ምን አቅለታለሁ? አይ ስድስተኛ ስሜቴ ሲነግረኝ የሆነ ነገር አለ አለ ጄሪ። ያ ምን ስሜት? ይኸውልህ ቀስቴማ የሆነ ነገር ቢያደርገው ነው እንዲህ ሲክለፈለፍ የሚሮጠው። ብቻውንም መላ ተቀብሎት እኛ ጋር ፈርሙልኝ እንዴ? ኧረ ቢልስ ማይሰማዋል ግን የሆነ ነገር አለ። መጣለክ ጎሽ ለምንም እንኳን አገኘኋችሁ። የሆነ አሁን እማኝ ምናምን ስለሚያስፈልገኝ ነው አብረን እንሂድ። የት ነው የምንሄደው? ፖሊስ ጣቢያ ነው። ፖሊስ ጣቢያ ምን ልናደርግ ነው የምንሄደው? ልናመለክት ነው። አቦቼ ምን ሆነ ነው? አንተ ደግሞ ምንድን ነው የምናመለክተው? እና ድርጅታችን እኮ ተዘረፈች። ምንድን ነው የተዘረፈው? ሞተር። ምን ሞተር ነው ያልከው? አዎ ሞተር። እቺ ባለ ሁለት ጎማ ስትነዳ እንደውም ብርም የምትለው አይገርምም? አይኔ እያየ እኮ እንደዚህ አስነሳትና እኮ ነው ያለው በፊት ለፊት ሄድኩ። እናቴ ቆይ ሌባውን አይተዋል? በደንብ ነው በአይኔ በብረቱ ነው ያየሁት። ታዲያ ምንድነው ተናገራ ማንደው እሱ? ታውቁታላችሁ እኮ ይሄ እንደውም በቅርቡ ከሸቤ የተፈታው ሲነግሩትም አይሰማው። እንደውም በቅርቡ ብሬን ወስዶ እማኝ ወረቀት ላይ ካስፈረምኩት በኋላ የቀደደብኝ የኔ ቢጤ ማህይም የአይኔ ጉድ እንዳይሆን ያንተ ቢጤ ማህይሙ ይሄ ንጥት ግርጥት ያለው እንደውም በጣቱ አሻራ የሚፈርመው ወዳጅ እሱ እኮ ነው። ብቻ ይሄ ሁሉ ታሪክ የሚወራው ስለ ቀስቴ እንዳይሆን ስሙን ቄስ ይጥራውና ዳተታው እንጂ ተው እንዴ እንደዚህ አይባልም። እና ምን ልበል እንትን አላበኝ እኮ አላበኝ እንትን ብርድ ብሏችሁ አያውቅም። ቆይ ቀስቴ ነው ሞተሩን የወሰደው? የወሰደው ብላታሽ ምን ነው የሰረቀው ነው የሚባለው። አንተ ያማል እንዴ ስለመስረቅ ነው የምታወራው? እና ሊታጠብ የመጣ ሞተር አስነስቶ እብስ ያለን ሰው ሌባ ካላልክ ምን ልትለው ትችላለህ? ለመሆኑ ሞተሩ የማን ነው? ያቶ ዝናው። እረፍ ይሄኔ ነው መሸሽ። ዘናው ዱብ አለ። አይገርምም? ልክ ሞተሯን ይዛት ሽው እንዳለ አይኔ ላይ መጣው ወገቡ ላይ የሚያደርጋሽ ጉጥ። ወይኔ ወንድሜ ድፍት ብለህ መሞት ነው በቃ። አይቦቼ እኔ እሱ አይደል ያስጨነቀኝ እንዴ? ቆይ ቁልፍ ኬት አምጥቶ ነው? አጥበህ እንደጨረስክ ስራ ቦታ ይዘልኝና ብሎ ቁልፉን ጥሎ ሄደ። ገና ተነጋግረን ሳንጨርስ ለሞተሯ ገና አውርተን ሳንጨርስ እኮ ነው ይዟት ያለው። ወይኔ እናቴ ይሄን ነው እንግዲህ የዟት በረረ እያሉ መስፈን። እሺ አሁን የት ሊሆን ይችላል? ከሀገር አይውጣ እንጂ ምን ችግር አለው? የትም ይሁን ብቻ ከሀገር አይውጣ። ቆይ አልደወልክለትም እንዴ? መቼ አነሳደ እኔን ስልክ? አነሳም እኮ የለም። እሺ ቦስ ምን አለ? ቦስማ ዛሬ ሌሊት እኮ እናቴን አይቼ እመጣለሁ ብሎ ገጠር ሄደ። ድርጅቱን ለኔ ያደራ ሰጠ። እኔ ቦስ ጉዱን አልሰማ። ቆይ ቡሻይ ልጅ ሊሄድ ይችላል። የሆነ ነገር ግን አእምሮ ላይ እየመጣ መድረሱ እንዴ? ትናንት ከቀስቴ ጋር ሆነን ቪዲዮ ቤት የህንድ ፊልም እያየ ነበር እና ሻሩክ በሞተር ቺኩን ጭኑ ከተማ ለከተማ ሲዞር ቀስቴ ተመስጦ እያየ ነበር። እናማ በቃ ከይወለ ከተማ ውስጥ ጭኗት እየተመለሸነሸ ነው እያለህ እኮ ነው። አረ ደውሉለት። አረ ተጨነቁ። አረ በቃ ነው ያለው። ምን ማለት እናቴ እሺ እኔ እብድ እንዴት ነህ? አሉልሽ ፎንቄ እንዴት ነው አናዳዴን ወደድሽው እንዴ? ኧረ እኔ ልብ አላልኩትም። ጭንቅ ብሎኝ እኮ ነው እዚህ ድረስ የደረስኩት። እሺ ቆይ ሌላስ? ያሬድ ቤዛን ምን አድርጎ ነው ግን የሚያዝናናት? ምን አድርጎ ያዝናናታል ብለህ ነው? ሁልጊዜ እነሱ እንደሆነ ጭቅጭቅ ነው። ተጣሉ እንዴ? ባይጣሉም ጭቅጭቃቸው መከራ ነው። አውቀሽ ነው አይደለ ፎንቄ? ምኑን አውቄ? የሚያረጉትን የፎንቃ ስቴል ከነገርኩት ይሄ ልጅ የሚሆን ፎል ይሰራል ብለሽ ፈርተሽ ነው? አዎ ፈራለሁ። እስኪ አስበው ሰሞኑን የማይሆኑ ነገሮች እያደረክ ያለው እኔ መጥቼ ስነግር በእነሱ ነገር አንዴ። አረ በጭራሽ አይደለም ፎንቄ። ባካት ፎግረኝ ቀስቴ። እሺ በቃ ፍቺ። ምኑን ፈተውት ቀስቴ? መሽቶ በነጋ ቁጥር ቀልቤን እየገፈፍከው። ቆይ ማን ይደወለው? ቦሽራ ነው ደግሞ ምን አባቱ ፈልጎ ነው ደወለው? አንሳለትና ላውድ አድርገው። ለምንድን ነው ላውድ የማደርገው? አድርገው አልኩ አድርገው። አስተ አቦቼ
ኧረ አንተ ሰውዬ ግን ኧረ እባክህ አታፍላ። ኧረ ተረጋጋ እባክህ ተው። ደግሞ ምን አቦንክ? ደፋር ከአንተ ብሶ ደግሞ ምን ሆነ ነው ብለህ ታጓራለህ እንዴ? ይኸውልህ አንተ ልጅ የምትናገር ከሆነ ተናገር እሺ። ለተሰማለህ ሰውዬ አንተ ይኸውልህ መጋጨት ያለብህ ከኔ ቢጤ መሀይሙ ጋር ነው። የምን ስትለው ከተማሩ ሰዎች ጋር የተነካካኸው? አንተ ስለማን ነው የምታወራው? ይኸውልህ አሁን ሞላ ፌስታሉ በዝርፊያ ወንጀል ብሎ ስምህን ሊያስመዘግብ ሲሄድ ነው እኔና ቡሻ ግጥም አድርገን ያዝነው። አሁን አግኝተነው። አንተ ስለምን ዝርፊያ ነው የምታወራው? የሞተር ዝርፊያ ነው። ተሰማለህ? ይኸውልህ የዘረፍከው ሞተር እኮ የአቶ ዝናው ዱባለ ነው። አቶ ዝናው ዱባለ ደግሞ ቂጣቸው የነካው ሞተር ላይ የሌላ ሰው ቂጥ ነካው ማለት ነፍስን ሰባተኛ ሰማይ ነው የሚልኩልህ። አንተ ደግሞ ዝም ብለህ አታፍላ። ሞኛ ይሞት እንዲያጫውታለች እማዬ። አንተ ቆይ ፊልም ላይ ያየኸውን ሁሉ ካላረኩ ምትል ጅል ትሆናለህ እንዴ? ይኸውልህ አንተ ልጅ ደሜን እያፈለው ነው። ሳገኝ ግን ይኸውልህ ከመሬት ነው ሽምደባልቅ። አሁን ሞተሩን ይዘህ ትመጣለህ? አመጣም። ይኸውልህ አሁን በቃ አስጨርስ እመጣለሁ። አጨብጭቀኝ። አንተ ጉደኛ፣ ቆይ ምን ባረግ ነው የሚሻለኝ? ቆይ ደግሞ ምን ሆንሽ? ተው ቀስቴ፣ ግን ተው ተመከር፣ ተው ተዘከር፣ ተው ሰው የሚልን ነገር ስማ። ይኸውልሽ ፎንቄ፣ እኔ አንቺን ለማስደሰት አይደለም ሞተር ፕሌን ራሱ ጠልፋለሁ። ፎንቄ፣ እኔ እኮ ደስ የሚለኝ እንደዚህ ስታረግ አይደለም። እና ታዲያ ምንድን ነው? በወክ እግሬን ቅጥልና አድርገህ ላበላብ ስታረገኝ፣ በቃሪያ እብድ ያለ ሳምቡሳ ጋብዘኝ ቅጥል ስታረገኝ፣ እንደገና ደግሞ በፌስታል እርጥብ ይዘልኝ መተህ ሰንራይት ፎንቄ ስትለኝ ነው ደስ የሚለኝ። እባክሽ አሰክሽ። ይኸውልህ አሁን ቀጥ ብለህ ሄደህ ይሄንን ሞተር መልስ። እሺ በቃ ነው ውጫ። የት ነው የምወጣው? ሞተሩ ላይ ነው። ውይ ተው ፎንቄ፣ እኔ በእግሬ መኳተኑ በጣም ተመችቶኛል። እኔ ቀስት እያለሁ። አይ ፎንቄ ይቅርብኝ። ነይ ውጭ ብዬሻለሁ። ውጭ ነይ። እና በቃ እንዳልኩሽ ሰው ጉድ እስኪለን ድረስ እያበደሽ ነበር። ግን እባክሽ እንኳን ሄድን። ያሬድም ደስ ብሎት ነበር። ብቻ እኔም ደስ የሚል ጊዜ ነበር ያሳለፍኩት። አንቺ ሄሉ በቃ ጠይቂኝ ማለት ዝም ብዬ ነው የምለፈልፈው። ሄለን ቆይ አንቺ ልጅ ምን ሆነሻል? የማልሆነው ነገር አለ እንዴ? ሲጀምር ቆይ አሁንም ስላብዱሽ ነው አይደል እያወራሽ ያለሽው? ምን እሱ ብቻ ታዲያ ሌላ ማን አለ? አንቺን ጨመርኩሽ እንዴ? እኔ ደግሞ ምን አደረኩኝ? አንድ ቀን እንኳን ስለ ስሜት የተጠየቀሽኝ አታውቂም ጭራሽ ማለት ነው። የምታረጊያቸው ነገሮች በሙሉ የምታረጊው ከቾቻ ጋር ብቻ። ታዲያ ምን ልበልሽ? ቆይ ሄሉ ምን ሆነሻል? አቡሽን በመፈለግ አብሬሻል ነበር እንዴ ስንከራተት የነበርኩት? ምን እንደነካኝ አላውቅም። በቃ ሰሞኑ ዝም ብሎ ሆዴ ይበሳኛል። የኔ እናት አይዞሽ እሺ። ለምን እንደሆነ አላውቅም። በህይወት ያጋጠሙኝ ነገሮች በሙሉ ዋጋ ለምንድነው የሚያስከፍሉኝ? አሁንም አቡሽ ነው አይደለ? ስለማን ይሆናል? በቃ ሄሉ ለምን አትረጁም? እሱ እኮ ያሸሽ ስለሚያፈቅርሽ ነው። ስላፈቀረኝ መዋሸት አለበት? እሱማ እኮ የለበትም። ግን ደግሞ ታውቂያለሽ ያደረጉትን ሁሉ ያደረጉት እኮ ለክፋት አስበው አይደለም። እሺ ምን አድርጊ ነው የምትይኝ? እኔ ባንቺ ውሳኔ ጣልቃ መግባት አልፈልግም። ግን ደግሞ ይቅርታ አድርገሽለት እንደ ድሮአችሁ ብትሆኑ ደስ ይለኛል። ቆይ ሔዋንን ነገር አምነሽ ተቀበያለሽ? አይ በቃ ይሄ ፒያር የሚላትን ነገር እንዲተው አድርጊው። ግን ደግሞ ይሄ ጓደኝነታችሁን ተው፣ አብራችሁ እንዳላያችሁ ምናምን የምትይውን ነገር ታይ በቃ። አንቺ ብትሆኝ እንደዚህ ታደርጊያለሽ? አዎ ይሄንን ነው የማደርገው። እርግጠኛ ነሽ? አዎ ሄሉ እርግጠኛ ነኝ። እሺ በቃ እሺ። አንቺ ደግሞ እንደዚህ ሆደ ባሻ አትሁኝ። እሺ አይና አይዞሽ እሺ። እሺ አንቺ እኮ ዘመዴ ብዙ ነሽ። እኔ ያለሁልሽ። ቹቻም አለች። አይሽ ወይ ያሬድ እንኳን ሰሞኑን ከትምህርት ቤት ቀጥታ ወደ ሱቅ ነው እየሄደ ያለው። አዎ ቅድምም እኮ እየተጣደፈ ሲሄድ እያሉት ነበር። አዎ አይ ቲንክ አባቱ ጋር ያሉት ሰራተኞች ትንሽ አስቸግረውታል መሰለኝ። እና ግዴታ እሱ መኖር አለበት። ነገ ራሱ አልመጣም እያለ ነበር። ምን ትምህርት ቤት? አዎ የምርሽ ነው? አዎ ምን ነው ገረመሽ? አይ ከትምህርት ቤት ቀጥቶ አንቺን ሳይ ምናምን መዋል ማደር የሚችል አይመስለኝም ነበር። እሱማ እኮ ነው የማያስችለኝ። እናማ የሆነ ሰዓት መጥቶ እንዲያገኘኝ ያስገድደዋለሁ። ታዲያ እንደዚህ አትይኝም እንዴ? እና በይልኝ
ዮሲ ዛሬ ነው ምኑ? አይ ፊትን ሳይው ትንሽ ልክ አልመሰለኝ። መስሎሽ ነው ቤትሽ? ስማኝማ የኢቨንን ጉድ ሰምተሃል? ደግሞ ምን ሆነች? ቦቸራ የሚባለው ልጅ አፈቅረዋለሁ ብላ ሀገር እያዝልኝ ያለች ነው አሉ። አይደለ? አትገርምህም? አይገርመኝም። ለነገሩ ልክ ነህ። ለምን ትገርመሃለች? የሚመጥናትን ሰው ነው ያገኘችው። እሱም ይበዛበታል እባክሽ። እኮ እሷማ ሀሳቧ ሌላ ነበር። ማለት ምን ነበር ሀሳቧ? ቀስ ብላ ተለሳልሳ አንተን የመሰለ አማ ላይ እጇ ልታስገባ ነበር የሞከረችው፣ ግን ደግሞ አልተሳካላት ነው ብለሽ ነው? አሁና አስበዋል። ሳታስበው መታ ልጥፍ ብትልበት እንዴት ህይወትን ልታመሰቃቅለው እንደምችል። እድሜ ላንቺ። ከሱ ነገርማ በጣም ነው የገላገልሽ። ምን ያደርጋል? እንዴት? አንድም ቀን ስላደረግኩልህ ነገር ቤትሻ የኔ ቆንጆ አመሰግናለሁ ምናምን ብለኸኝ እንኳን አታውቅም። እንዴ ቤትሻ አመሰግናለሁ ስላላልኩሽ ደብሮሻል እንዴ? አሁና ደብሮኛል። እኔ ቤትሻ እኔ እኮ ወዳጆች ስለሆንን በእኔና አንቺ መሀል ምስጋና አያስፈልግም ብዬ አስቤ ነው። እሱማ ልክ ነህ። አንቺ እንዳይደብርሽ ግን አንድ ነገር ልልሽ እፈልጋለሁ። ምንድን ነው? እስከ ዛሬ ያደረግሽልኝ ለነበረው ነገር በሙሉ አመሰግናለሁ። እንደሱማ አልፈልግም። እና እንዴት ይሆንልሽ? እዚች ጋር ሳም አድርገኝ ቤትሻ የኔ ቆንጆ አመሰግናለሁ እንድትለኝ ነው እንፈልገው። እሱማ ትክክል አይደለም። ምን ነው ጉንጭ ይደብራል እንዴ? አይ እንደሱ እንኳን አይደለም። እና ምንድን ነው? እንደዛማ አይደለም አለ አይደለ? ለነገሩ ልክ ነህ። የኔን ጉንጭ መሳም አይመስጥህም? ቤትሻ የኔ እንደዛ አይደለም። ነይ ስምሻለሁ። ስላደረግሽልኝ ነገር በሙሉ አመሰግናለሁ። ምንም አይደለኝ አባት። ኦ ሄቡ እንዴት ነሽ? አለሁልሽ። ታዩስ? አይ እድሜሽ ረጅም ነው። ስናነሳሽ ነው የመጣሽው። በምን ጉዳይ? በምን ሊሆን ይችላል። ለማንኛውም ግን እንኳን ደስ አለሽ። አልገባኝም። ከቦቸራ ጋር ፍቅር እንደጀመራችሁ ሰማሁ። እሱን ነው እንዴ? አዎ እሱን ነው። ከቦቸራ ጋር እኮ ፍቅር አልጀመርንም። ታዲያ ግቢ ውስጥ ምንድን ነው የሚወራው? ለሄርሜላ ወዷለሁ ብዬ ነገርኳት። ከዛ ግቢ ውስጥ ተናፈሰ። ዞሮ ዞሮ እጅሽ ማስገባትሽ አይቀርም። መቼስ አንቺን የመሰለሽ ቆንጆ አሳልፎ የሚሰጥ አይመስለኝም። የሚሆነው እናያለን። እዮሲ ምን ነው ዝም አልክ? ምንም ታውቂ የለ እዮሲ እኮ ከኔ ውጪ ሴት አያወራም። ልክ ነሽ። በነገራችን ላይ በጣም የምታምሩ ጥንዶች ናችሁ። እናመሰግናለን። ምንም አይደል። ፈጣሪ አይለያችሁ። አሜን። እዮሲን ሳየው ብዙ ደስተኛ የሆነ አይመስለኝም። ስለዚህ እኔ ልሂድ። እሺ እኔ ቆንጆ መልካም ቀን ይሆንልሽ። ለእናንተ መልካም ቀን። ያኔ ምስኪን ከምንም በላይ ምኗን እንደምወድላት ታውቃለህ? ምኗን እንደምትወድላት ልኳን ታውቃለች። በዚህ ላይ ደግሞ የኔና ያንተን ፍቅር በመቀበሏ በጣም ነው ደስ ያለኝ። እንዴ ቆይ አንቺ ልጅ ምን እያልሽ ነው? ማለት እንዴ ነገሩን እኮ ሪል ፍቅረኛሞች ሆነን እናስመሰልሽው። ዮሲ ምን ሆነሃል? ነገሩን እኮ ሪል ካላስመሰል ነው ማንም አያምነንም። አላመኑንም ማለት ደግሞ ላንተ ጥሩ አይሆንም። ቤትሻ በጣም ይቅርታ አድርጊልኝና እኔ መሄድ አለብኝ። እሺ እሺ እኔ አባት በማንኛውም ሰዓት ከፈለከኝ ግን አለው። እሺ እሺ አንቺ ልጅ ቆይ ግን ለምን እሺ ብለሽኝ አትመዘገቢ? ምን ላይ ነው ደግሞ የምመዘገበው? በባህላዊ ዝዋይ ዘርፍ ነው። አንቺ ያምሻል እንዴ? ዋት ያት የምችለውን ጭፈራ ነው ደግሞ የምመዘገበው። ባለፈው እንደውም የሄርሜላ ጋር ሲያስፈራራን ጨፍራለሁ አላልሽም? ቆይ ከኔ ጋር ሆነሽ አልጨፈርሽም? እሱማ እኮ ያው ፈርቼ የጨፈርኩት ጭፈራ ነው እንጂ እኮ የሆነች ይጌበት አይደለም። እኔ አላውቅም፣ ግን ትምህርት ቤታችን በሆነ ዘርፍ ብትወኪ ደስ ይለኛል። አንቺ የደላሽ ነሽ እናቴ። እኔ የምልሽ ግን ሀናን ግን የምርሽ ነው በዘመናዊ ዳንስ ልትወዳደር ተመዘገበች አልሽ? አትገርምሽም? ግን ምን ሆነ ነው እንደዚህ አይነት ድፍረት ውስጥ የገባችው? እኔ አላውቅም፣ ብቻ ግን ከኔ ጋር እልህ ይዟት ይመስለኛል። ምስኪን አታለ እንዴ! እንደውም ናታን ወደኛ እየመጣ ነው። ማን ነው ደግሞ ናታን? የአስረኛ ክፍል ተማሪ ነው። ብታይ እኔ ነኝ ያለ ዳንሰኛ ነው። የምርሽ ነው? አይ ምሬኝ ነው። ሲደንስ ብታዩ ኤምጄን ነው ይመስለው። ቆይ እሱ ደግሞ ማን ነው? ማ አሁን ምንድን ያልሽው? ኤምጄ ነው አይደል ያልሽው? ማን ነው እሱ? ነው እንዴ ማይክል ጃክሰን ለማለት ፈልጊ እኮ። አይ ሶሲ፣ ማይክል ጃክሰንን የሚያክል ስም ነው ኤምጄ ብለሽ የጠራሽው? በነገራችን ላይ ማለት ነው ዳንሰኞችን ዝም ብለሽ በሙሉ ስማቸው መጥራት የለብሽም። አብሪ ቤት አድርገሽ ነው መጥራት ያለብሽ። ቆይ ደግሞ እሱን ማን ነው ያለሽ? ዳንሰኛ ኤንኬ ነው ያለኝ። ደግሞ ኤንኬ ማን ነው? እሱ ነው ናታን ከበደ። አይ ሶሲ፣ እንደው ምን እንደሚሻልሽ። አይ ጎለስ ኤንኬ ዲና አለሁልሽ። ሶሲ ፒስ ነው ታዲያ። ሶሲ ግን ይሄን ነገር ተብልሽ አልሰማም አልሽኝ አይደል እንዴ? ምን አጠፋው ኤንኬ? ይኸውልሽ ሶሲ፣ አይናፋር ከሆኑ ሰዎች ጋር መቀራረብ ለኛ ስራ ጥሩ አይደለም ብዬ ስንቴ ነው የነገርኩሽ? ሶ ዋት? ጓደኛሽን ያት እስቲ። አይኔን ማየት እኮ ታፍሯለች፣ አይገልጸውም። ሄዋን ነው እንዴ? ያ እንዴ እሷ እኮ ታዲያ አይናፋር አይደለች። እና ታዲያ ምንድን ነች?
እሷማ አይናውጣ ናት። አንቺ ሶሲ ምንድን ነው የምታወሪው? አንቺ ልጅ ቆይ ምንድን ነው ችግርሽ? ገርልስ ለማንኛውም አትጨቃጨቁ። ናታን እባላለሁ። አስፈላጊ ከሆነ ደግሞ ናቲ ልትይኝ ትችያለሽ። ሄዋን ስናይስ ኔ የትኛዋ? እቺኛዋ ናት። ኧረ ሶሲ አረጋጊው እንጂ ልትገለብጪኝ ነው እንዴ? ገርል የት ነው ደግሞ የምገለብጣችሁ? በዚህ አነዳድሽ ከሆነማ ገደል ውስጥ ነው የምገለብጪኝ። ቆይ ምንድነው የነዳሁት? አረ ወገን እየተግባባን እንጂ እንኪ ቆይ ለምን ግራ ታጋባኛለህ? ፕሊዝ ሶሲ አንዴ ዚፕ ታደርጊልንና እኔና እሷ ነው እንዴ? ቀሚስ እኮ ነው ያደረኩት። ምን ነው ዚፕ ማደርገው? ጋድ እሱን ዚፕ አይደለም። እና ታዲያ የትኛውን ዚፕ ነው? ዲስ ዋን። አይ ሲ አሁን ገባኝ። ለካሸሽ ማውስ ያልከኝ ነው። ቴንክ ዩ ቬሪ ማች። እና ማይ ፕሪንሰስ የቱ ጋር ነበር ያቆምነው? እኔ እንጃ። ዩሲ ፈተና ከዚህ ይጀምራል። እንዴት? ይኸውልሽ የኔ ቆንጆ ምን መሰልሽ፣ የጥበብ ሰው ስትሆኚ እንቅስቃሴዎችን፣ ቦታዎችን፣ ስሜቶችን ከነ ቦታቸውና ከነ ስሜታቸው ማስታወስ ግድ ይልሻል ማለት ነው። ባላስታውስ ምን ችግር አለው? እሱማ ማይ ኮንቲኒቲያችንን ያበላሽብናል ማለት ነው። መስመሩን የሚያልፍ ሰው ደስ አይለኝም። እሺ የቱን መስመር ሄዋን? ሶሲ ያልኩት እሱ ገብቶታል። ኦኬ ከተግባባችሁ ቀጥሉ። እና የኔ ቆንጆ የመጀመሪያው ዮሐንስ እንዴ? ልክ እንደዚህ ነው ሴቶችን ትሪት የምታደርገው? አይ ቲንክ ነጻነቴን ወደሽልኛል። ይሄ እኮ ነጻነት ሳይሆን ጋጦጥነት ነው። ሶሲ አይ ቲንክ ስለኔ ብዙ አልነገርሻትም መሰለኝ። አረ ነግሬያታለሁ፣ ግን እሷ ምንም ልትሰማኝ ፈቃደኛ አይደለች። ኢትስ ኦኬ። እሱ ስልጠናውን ስንጀምር ማንነቴን በደንብ የምታይ ይሆናል። በነገራችን ላይ ምዝገባው እንዴት እየሆነልሽ ነው? በየክላሱ ዶር ቱ ዶር እየዞርኩኝ እየመዘገብኩኝ ነው። ግን ትንሽ ችግር የሆነብኝ ባህላዊ ውዝዋዜ ላይ ነው። ኦኬ ሰው አጥተሽ ነው? ብዙም ፍላጎት ያላችሁ ሰዎችን ላገኝ አልቻልኩኝም። በቃ ችግር የለውም። ወይ ካልሆነ ድጋሚ ማስታወቂያ እንለጥፋለን። አሁን እኔ መሄድ አለብኝ። በሱሲ ቻው የኔ ቆንጆ። ሲያስጠላ። ኧረ ተይ የሆነ የሰውነቱ ፖስቸር ግን ደስ አይል? ምኑ ነው ደስ የሚለው? ደረቱ፣ ጡንቻው የሆነ ወንድ ወንድነቱ ምንም ደስ አይልም። ኧረ ተይ ወይኔ ዲፍ እኔ እኮ ስፖርት ስራ አልሰማም አለኝ እንጂ ቢሰራ ኖሮ እኮ እንደዚህ ነበር ወንድ የሚሆነው። አይ እንኳንም ቀረበት። ተይ በእናትሽ አንዴ ቂጤ ዋንጫውን ለቀ አንዴ ባይስክል ገጨኝ የሚለኝ እኮ ስፖርት ስለማይሰራ ነው። እሺ ሶሲ አሁን እኔ ልሄድ ነው። ከኔ ጋር ትመጫለሽ ወይስ? ከአንቺ ጋር ነኝ። እሺ ንገሪኛ፣ ትናንትና ቀስቴት ነው የወሰደሽ? ቤዚቲ አንቺ እንደምትፈልጊው ወሰደኝ፣ አዝናናኝ፣ የሆነ ቦታ ይዞኝ ሄደ ምናምን ቀበርጥሴ እንድልሽ ነው አይደለ? ኧረ እኔ እንደዛ አላልኩም። እና ምንድን ነው? በቃ ማለት በአቅሙም ቢሆን የሆነ ቦታ እንደወሰደሽ ተስፋ አደርጋለሁ። እሱንም ወስዶኛል። ንገሪኝ፣ የት ነው የወሰደሽ? የሞት ጫፍ ላይ ይኸውልሽ፣ ደርሰን እችን ታክል ሲቀረን የተመለስ ነው። ቹቹሻ ግን በጣም ክባድ አለብሽ። እሺ አይ አይደለ ክባድ አለብኝ እኔ ነኝ። እሺ ያሳለፍኳትን ስቃይ ማቀው እኮ መከራውንም ቢሆን ንገሪኝ። ምንድን ነው? አቶ ዝናውን ታውቂያቸዋለሽ? አቶ ዝናው ዱባለ ናቸዋ። እንደውም ባለሽጉጡ። ኧረ አንቺ ልጅ በእናትሽ ምንድን ነው የምታወሪው እንዴ? እንደውም የኔ ቂጥ የተቀመጠበት ሞተር ላይ ማንም ሳይቀመጥም የሚሉ ግስላ ናቸው አሉ። እሺ እባክሽ። እናማ ቤዚቲ ቀስቴ ሆዬ ለካ የሳቸው ሞተር ነው ይዞ የመጣው። ቆይ አንቺ ይሄንን ለመናገር ነው ሁሉ ሽብር ስትፈጥሪ ነበረው? ኧረ ቤዚ ከዚህ በላይ ሽብር ብፈጥርም ራሱ አያንስም። እንደውም ይኸውልሽ ዛሬ ጠንከር ያለ ሽምግልና ስላለብን ራሳችንን አዘጋጅ። የምን ሽምግልና? ማንና ማን ተጣልቶ ነው? ቀስቴና ሞላ። እንዴ እነሱ ደግሞ በምን ጉዳይ ተጣልተው ነው? አንድም በገንዘብ አሁን ደግሞ በሞተር ተጣሉ። እና ቀስቴ እንደዛ የህንድ ፊልም ሲሰራ የነበረው የሰው ሞተር ሰርቆ ነው? አይገርምሽም? እንደው እስቲ ቹቻ በሞቴ ንገሪኝ፣ ፀጉርሽ ብትን ምናምን አለ? ተበተነ? ቤዚቲ ምን ነው ምንከባበር አይሻልም? ተናንቀናል እንዴ? እና እንዴ ይሄ ፀጉር ምናምን ብሎ ከመናገር በላይ ንቀት አለ። እንደውም በዘዴ ላፍታታው እንጂ እኔማ እኮ ቀስቴ ሀሳቡ ህልሙ ተሳካለት ወይ ብዬ ልጠይቅሽ ብዬ ነው። እርሜ ልኩን አይሆንለትም፣ አይሳካለትም። እሺ እስቲ በቃ እሺ አትናደጂ፣ ተረጋጊ። ይልቅ ያባለሽ የት አለ? አንድም እሱ ነው እንደዚህ አይነት ጣጣ ውስጥ የከተተኝ።
እሱ ደግሞ ምን አደረገ? የማላቀውን ዓለም አሳይቶኝ አይደል እንዴ ለቀስቴ እየሄድኩኝ ስቀደድ አንድም ይሄ ምላሴ ነው እዚህ ጉዴ ሰራኝ። እና ታዲያ ቀልጃለሽ እንዴ? እኔ ያሬድ እንደዚህ ያደረገ ብዬ እጄ ለቀስቴ ባላወራ ኑሮ ቀስቴ እንደዚህ አይነት ጦስ ውስጥ አይገባም ነበር። ግን ቹቹሻ ምንም ሆነ ምንም እንኳን ሄደሽ አወራሽ ማለት ይጠቅመውሻል ማለት እንዴ? በማውራትሽ እኮ እነሰን በዛም ከቀስቴ ጋር ጥሩ ጊዜዎች እያሳለፍሽ ነው አይደል? ሰሚኛለሽ ቤዚቲ? በዛም ልኩ ደግሞ ቆንጆ ጦስ ውስጥ ነው እሺ የገባሁት። እባክሽ ተይው ከልኩ አያልፍም። ልክ እኮ ነሽ ቤዚቲ። ምን አባቱ ሺህ ዓመት እንደሆነ አይኖር እኮ። ቆይ ግን ያሬድን ዛሬ ስፈልግ አላገኘሁትም። የት ሄዶ ነው? ዛሬ ሱቅ አባቱን ሊያግዘው ሄዷል። ውይ ቤዚዬ፣ እና ዛሬ ሳትተያዩ ልታድሩ? ኧረ እባክሽ ሲያምርሽ ይቀርሽ። እና ምን ልታደርጊ ነው? በቃ ከክላስ መልስ አንዳፍታ የሆነ ቦታ እናገኛለን። እና እንደዚህ አትይኝም እንዴ? እሺ ቆንጂት እንዴት ነሽ? ስምህ አውቃለሁ። እና ካቦሽ ቆንጂት ብሎ መጥራቱ ለምን አስፈለገ? እኔማ ላሞግስሽ ነበር። አያስፈልግም። አትሳሳቺ፣ በጣም ያስፈልጋል እኮ። እንዴት? ምክንያቱም ቆንጂዬ ስለሆንሽ። ቆይ ለመሆኑ አንቺ ማነሽ? ጸጋ እባላለሁ። እሺ ጸጋ፣ ምን ፈልገሽ እንደመጣሽ ልትነግሪኝ ትችያለሽ? አንቺና የኔ ቆንጆ እኮ እኔን ለምን ፈለግሽ? ስለ አንዳንድ ነገሮች ላወራሽ እኮ። እሺ ስለምንድን ነው የምታወሪኝ? ቀስ በይ እሺ። እሺ ቀስ እላለሁ። ስለምን እንደምታወሪኝ ግን ንገሪኝ። ከማይሆን ሰው ጋር እየገጠምሽ ነው እና ከዛ ሰው እንድትርቂ ላስጠነቅቅሽ ነው የመጣሁት። እኮ ከማን ጋር? ከቦቸራ ጋር። ኧረ እባክሽ። አዎ ሄቨን፣ ከዛሬ ጀምሮ ከቦቸራ ራቂ እሺ። ቆይ ምክንያት? እሱን ለአንቺ መግለጽ አይጠበቅብኝም። ገባሽ? ቆይ አንቺ ማን ስለሆንሽ ነው እኔን ከቦቸራ እንድርቅ የምታስጠነቅቂ? የኔን ማንነት ማወቅ ከፈለግሽ ዞር እያልሽ ጸጋ ማናት ብትይ ሁሉም ይነግርሻል። አዝናለሁ በጣም። ስለ አንቺ ማንነት መጠየቅ አያስፈልግም። ለነገሩ እኔም የመጣሁት ስለ እኔ ማንነት እንድታውቂ ላደርግሽ ሳይሆን ከቦቸራ እንድትርቂ ላስጠነቅቅሽ ነው። ገባሽ? አርቅም። ወደሽ ሳይሆን በግድሽ ትርቂያለሽ። እንዴ እያስፈራራሽኝ ባልሆነ። እንደፈለግሽ ማሰብ ትችያለሽ። ቆይ ቦቼን የማርቀው ከሆነ ምን ልታደርጊኝ ነው? አንቺ ምንም አላደርግሽ። እና ማንን ነው? እሱን ግን አጠፋዋለሁ። ገባሽ? በስመ አብ። ምን አጠፋዋለሁ ነው ያልሽ? አዎ አጠፋዋለሁ። ምን ማለት ነው? ሰው ከዚህ ምድር የሚጠፋው ምን ሲሆን ነው? ሲሞት ነው። ጎበዝ ልጅ። ስለዚህ ቦቸራ በህይወት እንዲኖር ከፈለግሽ ያልኩሽን ነገር አድርጊ እሺ። ቆይ ግን ለምን? ጥያቄ የሚያበዛ ሰው ደስ አይለኝም። እንገናኛለን እሺ የኔ ቆንጆ። ለመኖር ብር ያስፈልገኛል። ብር ለማግኘት ደግሞ የግድ እንደ ሄርሜላ ያሉ ሰዎችን ማስደሰት አለብኝ። ሀኒቾ ሀኒታ የዳንስ መከታ የተባለላለች ፒስ ነው። እንዴት ነህ ናታን? ምን ብቻ እኔን የኤምጂ የልጅ እንዲሆን እንደዚህ ያልሽኝ ገርል ምን አልኩ? ሀኒቾ ሀኒታ ስልሽ ሀይ ብለሽ ለእኔ ያለሽን ስሜት ታሳንሿለሽ ብዬ አስቤ አላቅም ነበር። እንግዲህ እኔ ለማንኛውም ሰው ያለኝ ሰላምታ ተመሳሳይ ነው። ለእኔ ግን ትንሽ ጨምራ ታደርጊልኝ የሆነ አናቷ ላይ ማጣፈጫ ነገር ነስነስ ብታደርጊባት ምን ይመስልሻል? የምን ማጣፈጫ? ሰላምታውን ሀይ ብቻ ከምትይ ሀይ ናቲ ብትኝ በጣም ያምራል። ናቲ የሚለውን አባባል ደግሞ ይህን ብንጨምርበት የሆነ ወዝ ነገር ይኖረዋል። ምን ይመስልሻል ቆንጂት? ኧረ እባክህ የኤምጄን ቀን ይስጠኝ፣ የምሬን ነው። ቆይ እሺ ኤምጄ ደግሞ ማን ነው? ዴም ኦ ማይ ጋድ። ብቻ አኒታ ይህንን ጥያቄ ስሞት ከአንቺ እንዳይሆን። አዎ ከኔ ነው። ምን ነው ገረመ? ቱ ቴሉ ዘ ትሩዝ አንቺ እኮ ማለት ከተሳካላት ትምህርት ቤታችን የሚኮራባት ዳንሰኛ ነሽ። ኦ ማይ ጋድ ምን ነው የከተትከኝ? የሆንኩ እንደሆነስ አሁን ካልኩ ነገር ጋር ምን ያገናኘዋል? ያገናኘዋል እንጂ ሀኒታ። ዋት ሮንግ ዊዝ ዩ ገርል? ምንድነው የምትይው እኮ ንገረኛ። ኦ ማይ ጋድ ናታን ኩልዶ ምን አይነት ዱብዳ ውስጥ ነው የገባሁት ገርል?
ናታን ግን ግራ ያጋባኸኝ ነው። ምን ላድርግ ሀኒታ? ከአንቺ የማልፈልገውን ነገር ባገኝ እኮ ነው እንደዚህ ሆንኩት። አትፍረጅብኝ ግር። አሁን ይሄ ሁሉ ነገር ኤምጄ ማን ነው ብዬ ስለጠየቅኩ ነው? ጭራሽ ደገምሽው። I can't believe it girl. I can't believe it. ኤምጄ ፕሊስ አትፍረድባት። ተሳስታ ነው። እኔ ግን አለሁልህ፣ እደንስልሃለሁ። ማን የምትነግረኝ ከሆነ ንገረኝ፣ የማትነግረኝ ከሆነ ግን እኔ ልሄድ ነው። wait girl, I will tell you እኮ ተናገራ። ስሚኝ girl፣ ኤምጄ ማለት የኔና የመሰሎች የዳንስ አባት የሆነው ማይክል ጃክሰን ነው። ነው እንዴ? of course አኒታ። ወይ በጣም ይቅርታ አላወቅኩም ነበር። አዎ አኒታ፣ ዳንስ እወዳደራለሁ እያልሽ የሱን ስም አለማወቅ እኛ ልጆቹን ምን ያህል እንደሚያስከፋ ታውቂያለሽ? it's big shame girl። እሺ አሁን ልሂድ? ኖ ገና የመጣሁበትን መች ነገርኩሽ girl። ምን ነበር የምትነግረኝ? ወይል እንግዲህ ዳንስ አስተማሪ ያገኘሽ? አላገኘሁም። what ምን ነው girl? ታዲያ ለምን ተመዘገብሽ? እንግዲህ የሚቻለኝን ነገር እሞክራለሁ፣ ግን አሰልጣኝ ላልከው ነገር መቅጠር የምንችልበት አቅም ያለኝ አይመስለኝም። አይዞሽ አኒታ፣ እንዳንቺ ይላሉና ፍላጎት እያላቸው ድሉን ላጡ ተማሪዎች ያው ትንሽ ሰብሰብ ብለን ያው የአባታችንን የኤምጄን አሻራ ለማስቀጠል እንሞክራለን። ልታሰለጥነኝ መሆኑ ነው? ምን ላድርግ ታዲያ ግር? ምን ላድርግ? አንተ ግን ዳንስ ትችላለህ? ኦኤምጂ ዘመን ናናቂ ነው አለ። ይሄንን መጠርጠሩስ ግር? ይኸውልሽ እኔ አንቺ ወንድም ልደንስ ካልኩኝ ማለት ነው አብራ ጣቴንም የሌባ ጣቴንም ነው ማስደንሳቸው። እነሱ ደግሞ ምን አይነት ዳንስ ናቸው? በዳንስ መካከል ሌባ ጣቴና አብራ ጣቴን እያፈራረኩ ቆሙ መሽከርከር like this። ምን? ቆይ ግን የምርህን ነው? አዎ አኒታ የምሬን ነው። ምን ነው ጠረጠርሽኝ እንዴ ግር? እኔ ግን እንደዛ አይነት ዳንስ ራሱ እንዳለ የሰማሁት ገና ለመጀመሪያ ጊዜ ነው። አዎ ልክ ነሽ አኒታ። ይሄንን ዳንስ ከኔና ከአባቴ ኤምጄ በስተቀር ማንም ሊሞክረው አይችልም ነው የምልሽ። ማንም ነው። እስቲ ሁና። ለማንኛውም ለአንቺና ከአንቺ ጋር ለተመዘገቡ ሰዎች የዳንስ ማሰልጠኛ እስኬጁል ለጥፋለሁ። እሱን በደንብ ተከታታይ። እሺ አሁን መሄድ እችላለሁ? Why not? You can girl. ፋዘር እያየ ነው አይደለ? ኤምጄ እያየ ነው አይደለ? ብዙ ተከታዮችን እያፈራሁልህ እኮ ነው እኔ ልጅ። የኒፊያ ሰላም ነው ሂዊ? ደህና ነኝ። ምን ነው ብቻህን? እባክሽ እየተመሰጥኩ ነው። እየተመሰጥኩ ማለት? አዎ እየተመሰጥኩ። እሺ ምን አዲስ ነገር አለ ታዲያ? ሄሎ ወያለች እንዴ? አረ ምንም የተቀየረ ነገር የለም፣ ሁሉም ባለበት ነው። የምርህ ነው? አዎ የምርህ ነው። እሺ አቡሽ፣ ግን በእኔና በአንተ መሀል ያለውን ግንኙነት ማስተካከል እንዳለብን አምነህበታል አይደል? መቼ ስላመንኩበት መሰለኝ በመታወቂያ ስምሽ ሄዋን ብዬ ጠሩሽ። ከሆነ ጥሩ። ስለዚህ አንድ ነገር እናድርግ። ምን እናድርግ? እሺ እዮሲ፣ በእግር በፈረስ ስታስፈልገኝ ነበር አሉ። በሰላም ነው? በሰላም ነው። እኔ ግን አይመስለኝም። እርግጠኛ ነህ? አዎ፣ ሳይሽ ግን የተጠራጠርሽ ትመስያለሽ። ያው የኔን ነገር ታውቀው የለ። እስኪ ንገሪ። ምን ልንገር? ስድስተኛው ስሜትሽ ምን እንዳለሽ? ብነግርህ እኮ በጣም ደስ ይለኝ ነበረ፣ ግን ደግሞ ከነገርኩ ይደብራል። ስለዚህ ይቅርብ። አረ ችግር የለውም፣ አይደብረኝም። እሺ ከሆነ ጥሩ። እንግዲያውስ የዛሬ ስድስተኛው ስሜት ምን እንዳለኝ ልንገርህ እኮ። ምንድን ነው ያለሽ? እዮሲ የጠራሽ ስለ ሄቨን ሊያወራሽ ነው አለኝ። ግን ምን አይነት ቡዳ ነው? ማ? ስድስተኛ ስሜትሽ? አይ እንግዲህ እንከባበር ማለት። እኔ በስድስተኛው ስሜቴ ሲመጡብኝ አልወድም። በይ በይ በይ፣ እሺ ይቅርታ። ይቅር ብያለሁ። አሁን ወደ ነጥብ ግባ። እሺ ሰውዬ፣ ምንድን ነው ይሄ? እሺ ላይ ቆዘምክሳ? የምትናገር ከሆነ ተናገር። እኔ ጉዳይ አለብኝ። የምን ጉዳይ እንደማ ያለብሽ? መቼም የስራ አልልህም፣ ያው የወሬ ጉዳይ ነው። እኔ የምለው ከቡቸራ ጋር እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እሱ ማደና ናችሁ። እኔ እሱን አይደለም ያልኩሽ። እና ምንድን ነው? ገብቶሻል እንዴ? አይ ዮሲ፣ ምን አባሽ አስቅሻል? አሁን እንደው ማን ይሙት ይሄ ሁላ ስትፈልገኝ እና ስታፈላልገኝ የነበረው እኔ ከቦቸራ ፍቅር ያዘኝ አያዘኝ ልታረጋግጥ ነው?
ቆይ ይሄንን ልታረጋግጥ እንዳልሆነ እኮ እኔም ሆነ እናንተ በደንብ ባርገን ጠንቀን እናውቃለን። ታዲያ ምንድነው? ለምን እንደፈለከኝ እኔ ልንገርህ? እሺ ምንድነው? እሺ እንደዛ ከሆነ ልንገርህ። ያው እኔ በቦቸራ በፍቅር መያዜን ትፈልጓለህ። ምክንያቱም እኔ ቦቸራን ቢዚ ሳደርግልህ ሄቨን ፍሪ ትሆናለች ማለት ነው። ያ ማለት ሄቨንን የምታገኝበት ሰዓት ታገኛለህ ማለት ነው። ቆይ አንቺ ምን አይነት ሰው ነሽ? ያኝ እንደምታየኝ ቀጠን ያልኩ ቆንጂዬ ቁሜ ሼፔን ላሳየህ? አያስፈልግም። ይልቅ ለሷ ያለሽን ስሜት ብቻ ንገሪኝ። ለማን? ለቦቸራ? አዎ ለቦቸራ። ምንም ስሜት የለኝም። እንግዲያውስ ቁርጥህን እወቅ። ታዲያ ምንም ባይኖርሽ ነው አንዴ ከሄርሜላ አንዴ ከሄቨን ጋር የምትጣዩ? ያው ዮሴኔን ታውቀኝ አይደለ? ትንሽ እልህ ቢጥ ያለችብኝ ነው። አዎ እና ዮሲ የኔን ከጨረስክ እኔ ደግሞ ያንተን ልጠይቅ። እሺ ምንድነው እሱ? ዮሲ እንደው ሳትዋሸኝ በኔ ሞት ሄቨንን አፍቅርሃታል አይደል? ማ አንቺ ዮሲ አስኩኝ በጭራሽ ነው ያላፈቀርኳት። እጭ እንግዲህ እና ታዲያ ለምንድን ነው በዚህ ልክ የምትጠዛጠዛት? እልህ ብቻ። ታዲያ ሌላ ምን ሊሆን ይችላል? ከሆነ ጥሩ። እንደው ዮሲ መጨረሻ ጥያቄ ብቻ። ምንድነው እሱ? እሺ እንደው ከአፍ አንድ ውሸት ውልፍት ብሎ እንዳይወጣ እንደው ዮሲ በጀሪ ሞት ይዣለሁ። ችግር የለውም ንገሪኝ። እሺ እንደው ዮሲ ግን እውነት አንተና ቤቲ ፍቅረኛ ማቾች ናችሁ? ምን አይነት ስራ ፈትነሽ ግን ሰለቸሽኝ ነው። እቺ ነገር ውስጡ አንድ ነገር ያለ እየመሰለኝ ነው። ለነገሩ እኔ ምን አስጨነቀኝ? ሁሉንም ነገር እኮ ጊዜ የሚፈታው ጉዳይ ነው። ቀስ ቀስ እያለ ሁሉም እውነት ይወጣል። አይ ዮሲ እንዴ ቀኒታ ምንድነው? ቆይ ግን ይሄ ናታን የሚባለው ልጅ ግን ጤነኛ ነው? ያ እሱ ምን ነው ችግር አለ እንዴ? ኧረ እኔ ምኑም ሊገባኝ አልቻለም። እንዴ ቆይ ምን ብሎሽ ነው? እንዴ እኔ ዳንስ ካላሰለጠንኩሽ አላለኝም መሰለሽ? ኦ ኤምጂ ብቻ ናታን ዳንስ ስላሰልጥንሽ ብሎሽ እንዳይሆን። አዎ ምን ነው? ወይኔ ይሄ እኮ ታዲያ መታደል ነው። እና ምን አልሽው? እኔማ ምን እለዋለሁ ግን ምን ነው አንቺ እንደዚህ አካበድሽለት? ሀኒታ የልጁን ችሎታ እኮ አንቺ ጭራሽ ስላላየሽ ነው። በቃ ዳንስ እንዴት እንደሚችል በሱ ሰለጠንሽ ማለት ነው የትምህርት ቤቱ አንደኛ እንደምትሆኝ ምንም ጥርጥር የለውም። ቆይ ግን አንቺ ሲደንስ አይተሽዋል እንዴ? እሱማ አላየሁት። እና ታዲያ ያላየሽውን ኬት አምጥተሽ ነው የኑሉ ወሬ የምታወሪው? እሱ ነግሮኝ ነው። ብታይ ሲደንስ በአውራ ጣቱ፣ በትንሿ ጣቱ፣ በሌባ ጣቱ እየቆመ ነው የሚደንሰው። የምርሽን ነው ሶሲ? ያሹር የምሬን ነው። እኔ ግን ይሄ ሁሉ ጉራ ምንም አላማረኝም። እንዴ ይሄ እኮ ጉራ አይደለም ሪያሊቲ ነው። እስኪ እንግዲህ እናያለን። ሁሉን በጊዜ ሂደት እኮ ምን ይሆናል። እሱን እንደፈለግሽ እና ቆይ እሺ አንቺ ግን ምን አልሽው? ምንም ማለት እውነት አንተ ልክ አልሰራሽ። በቃ አሁን እንሂድ። ወዴት ነው የምንሄደው? ናታን ጋር ነው። ምን ልናደርግ ነው የምንሄደው? ያቀረበልሽን ኦፈር እንደተቀበልሽው ልነግረው። የምን ኦፈር እንዴ? አሁን ዳንስ ላሰልጥንሽ አለኝ አላልሽኝም እንዴ? እሱማ ብሎኛል። እሱን እኮ ሞተር እንደተቀበልሽው ምን ነግረው ነው ሶሲ? እንደሱማ በፍጹም አይሆንም። ለምን? ምክንያቱም እኔ በራሴ መንገድ እኔ በምለው ሰው ነው መሰልጠን የምፈልገው እኮ። በማን? እሱ ሰርፕራይዝ ብቻ በብሩክ እንዳይሆን። ምን ነው ችግር አለ? ሰሜልሽ አኒታ ዴቭ እና ብሩክ ቢደንሱ ማለት ነው ሁለቱም የቂጣቸው ዋንጫ ውልቅ ብለው ቁጭ ነው የሚሉት። ይኸውልሽ ስላንቺ ዴቭ አላውቅም፣ ስለኔ ብሩኬ ግን እንደሱ እንደማይሆን እርግጠኛ ነኝ። እባክሽ አትሳሳች፣ ሁለቱም ያው ናቸው። ሲጀመር ስፖርት የማይሰራውን ጥርሱና የቂጡ ዋንጫ መቼ እንደሚወልቅ በፍጹም አይታወቅም። ኧረ አንቺ ልጅ ስለፈጠርሽ ወሬ ቀይሪ። አኒታ ግን የናታን ፖስቸር አያምርም? በእናትሽ አይ ቤቢ አንቺ ከሰሙሽ ብዙ ታወራለሽ። እንዴ አኒታ አልጨረስኩም እኮ አዋሪኝ እንጂ። አይ ቦቼ አንቺ ደግሞ ምንድነው? በነገራችን ላይ በጣም ስፈልገን ያገኘሁት እኮ ለምን? ያው እንኳን ደስ አለ ልል ነው። ለምኑ ነው እንኳን ደስ አለ የምትይኝ? ከሄቨን ጋር ፍቅር መጀመራችሁን ሰማሁ። ምን ፍቅር ነው ያልሽው? አዎ ፍቅር። ማን ነው ፍቅር ያለው? አንተ ልደብቀኝ ፈልገ ነው? ሙሉ ግቢው እኮ ስለናንተ ፍቅር ነው የሚያወራው። እርፍ እንዴ! እናንተ አብዳችኋል እንዴ? አንተ ልደብቀው ብፈልግም እሷ እንደሆነ በአደባባይ የተናገረችው ነው። ምን አስጨነቀ እንዴ? እኮ ገኒ ናት በአደባባይ ያወጀችው። አይገርምህም? እኛክ ያንቺ ምንድነው የምቀላብጂው? የምር ቦቼ ስንቱ አይኑን ጥሎባት አንተ አፈፍ በማድረግ በጣም እድለኛ ነህ። ያጭ እንግዲህ
ፊት ሲሰጡሽ አንቺ ማታብጂ ወዲያ ምን አደረኩ? አይ እንግዲህ በእኔና በገኒ መሀል እንደዚህ አይነት ነገር የለም አልኩሽ። የለም አንተ ደብቀ ሞታል። ቆይ ግን ነገርየው እንደው እውነት ቢሆን እንኳን አንቺ ለኔ ያስበሽ ነው እንኳን ደስ አላለሽ? ታዲያ ለማን አስበኝ ነው? እንደው እንደዚህ ስታይ ነገር የማይገባኝ ቂል መስልሻለሁ እንዴ? የምታወራው ነገር ምንም እየገባኝ አይደለም። ለማንኛውም የራስሽን መስመር ለማስመር እኔን መጠቀሚያ ባታደርጊኝ ደስ ይለኛል። ቆይ ቦቻራ ነው ወይስ ማን ነው? የሊትሬቸር ፒስ ነው። ሰላም ነው? ሄሉዬ እንዴት ነሽ? ደህና ነኝ። እኔና አቡሽ ልናናግርሽ ፈልገን ነበር። ስለምንድን ነው የምታወሪው? አቡሽ ንገራት። ኧረ አንቺ ንገሪያት እንዴ! አንተ ያመሃል እንዴ? ራስ ንገራት። ስታይልሽ። በእርግጥ አንቺ ይቅርታ እንድታረጊልን እኔና ሚኪ ደባሪ ጌም ተጫውተናል እና ለሱ ይቅርታ እንድልሽ። በወቅቱ ምን ያህል ተጨነቄ እንደነበር ግን ታውቃለህ? አውቃለሁ። በጣም እንደተጨነቅሽ አውቃለሁ። ሚኪ ያንን ነገር ከነገረኝ ጊዜ ጀምሮ ሙሉ ሌሊት እንቅልፍ አልወሰደኝም ነበር። አውቃለሁ። አሁን ምን ሆኖ ይሆን? ሞቶ ይሆን? ምን አይነት ነገር ሳማ ይሆን እያልኩኝ ስንቆራጥር ነበር ያደርኩት። ልክ ነሽ። አንቺ በነበርሽበት ቦታ ማናችንም ብንሆን ሊጨንቀን ይችላል። በማግስቱ ሚኪ ደውሎ አታስቢ በህይወት አለ ሲለኝ ምን አይነት ደስታ እንደተሰማኝ እኔ ነኝ የማውቀው። በቃ የምር ሄሉ፣ በእናትሽ ይቅርታ አድርጊልኝ። አቡሽ ሙት በጣም ነው ጉዳይ። አውቃለሁ። አንቺ ብቻ ይቅርታ አድርጊልኝ እንጂ በእኔ የተነሳ እንድታዝኝ አላደርግም። ይህንን ነገር ይቅርታ ባደርግልህ አንተ በጭራሽ ስለኔ አትጨነቅም። በፍጹም ለእኔ ሞራል አስበህ እንኳን አታውቅም። ፍቅረኛዬ ናት፣ ይጨንቃታል፣ ይከፋታል ብለህ እንኳን ለአንድ ጊዜ ተጨንቃ አታውቅም። አረ ሄሉ ቀለል አድርጊው እስኪ። ይህንን አድርግልኝ ብዬ ከጠየቅኩ ነገር ውስጥ አንድ ያደረከውን ነገር ንገረኝ። በእርግጥ እስካሁን ምንም አድርጌልሽ አላውቅም ነበር እኮ። ብቻ አሁን አንቺ ይቅርታ ካረግሽልኝ አንድ ነገር ላደርግልሽ ወሰኛለሁ። ምንድን ነው እሱ? ይኸውልሽ ሄሉ፣ በአንቺ ፊት እኔና አቡሽ የሚኖረን አዲስ ግንኙነት እናሳይሻለን። ምን አይነት ግንኙነት? ግን ቆይ መጀመሪያ ስላደረገብሽ ነገር በሙሉ ይቅርታ አድርገሽለታል? ምን አማራጭ አለ? የምርሽ ነው ይሉ? አዎ የምሬ ነው። ህፃኑ ተመስገን። አመሰግናለሁ። እሺ ችግር የለም። ታዲያ ምንድን ነው የምታሳየው? ሄዋን እባላለሁ። አቡሽ እባላለሁ። ማን አልኩ ስሜ? ሄዋን። እስቲ አንዴ ድገምልኝ። ሄዋን። እሺ እኔ ምን ልክ ነኝ? የወንድሜ ፍቅረኛ። ግን ቆይ ከዚህ በፊት እንተዋወቅ ነበር እንዴ? የት አውቅሻለሁ? ማነሽ አንቺ? በጣም አሪፍ። ግን ይኸውልህ አቡሽ፣ ከዚህ በኋላ የኔ ፔር ብለህ የምጠራኝ ከሆነ እኔና ሚኪ ያለን ግንኙነት እንዳለ ያበቃለታል። ማለት ከሚኪ ጋር ለአንዴና ለመጨረሻ ጊዜ ነው የምንለያየው። እስታይ ሄሉ፣ እስካሁን በእኔ ምክንያት እንድትሰቃይ ስላደረግኩሽ በጣም ይቅርታ። ምንም አይደል። ደግሞ ስሜቴን ተረድተሽልኝ መፍትሄ ስላመጣሽ በጣም አመሰግናለሁ። ምንም ችግር የለውም። በቃ አሁን መልካም የፍቅር ጊዜ ይሆንላችሁ። እሱ ይቆይ። ቻው ቻው። የኔ ትርትር ወይ አንዴ ልቀፍሽ። እንዴ ጄሪ፣ እዚህ ሆነሽ ነው እንዴ? ስንት ቦታ ፈለግኩሽ እኮ። ቆይ ዛሬ ቀኑ ምንድን ነው? ለምን ፈልገሽ ነው? አይ ዛሬ ሁሉም ሰው እኔን በመፈለግ ተንከራተተ ብዬ እኮ ነው። ቆይ ሌላ ማን ፈልጎሽ ነበር? እሱ እንኳን ሱፐር ሴክሬት ነው። አሁን ለምንድን ነበር የፈለግሽው? ወደ ጉዳይሽ። ጄሪ፣ አንድ ሰው ልጠይቅሽ ነበር። ማ? እኔን? አዎ አንቺ። አውቀዋለሁ ብለሽ ነው? በእርግጠኝነት የምታውቂያት ይመስለኛል። ጭራሽ ሴት ናት? ለመሆኑ ማናት? ጸጋ የምትባልሽ ታውቂያለሽ እንዴ? እርፍ! ጸጋ የሴጣን ቁራጭ! ጭራሽ የሴጣን ቁራጭ ናት? ምን የሴጣን ቁራጭ ብቻ? እሷ ማለት የተንኮል ፓኬጅ፣ የጥላቻ ካምፓኒ፣
በዛ ላይ ደግሞ መታ ማለት ነው የክፋት አምባሳደር ናት። የምርሽ ነው? ጄሪ ትሞት የምሬን እኮ ነው። ቆይ እሷ ጋር ምን ስትይ ተገናኘሽ? ኧረ እኔ አግኝቻት አይደለም እሷ ናት ያለሁበት ድረስ መታ ያገኘች። ምንድን ያለች? እሱን እንኳን ሚስጥር ነው። አይ እንግዲህ ምን የወሬ ጫፋ ሲዞ ዝም ማለት ነው? የምትናገሪ ከሆነ ሙሉውን ተናገሪ። ጄሪሞች እሱን እንኳን አልነግርሽም። ወይ እግዜሩ የወሬ አለ ያስብልሽ። ቆይ እስኪ በደንብ ንገሪኝ፣ ይሄን ያህል መጥፎ ናት? ይኸውልሽ ጸጋ ምንም አለችሽ ምንም ማለት ነው ያለችሽን ሁሉ ነገር በስነ ስርዓት አድርጊ። የምርሽን ነው? አዎ የምሬን ነው። ከእሷ ጋር ከመነካካት ሰይጣን እንዲህ በአካል አግኝተሽ ከእሱ ጋር ማውራት ይቀላል እንዴ? ይሄን ያክል? ከዛም በላይ በቃ አሁን መሄድ አለብኝ። እንዴ ወዴት ነው? ወዴት ነው ትላለች እንዴ? አሁን ስለ ጸጋ አንስተሽ እኮ ሙዴን ጨረብሽው። አሁን ሌላ ቦታ ልሄድና ፈታ ልበል። ድንገት የሚቦጨቅም ሰው ጋገኘው ቦጭቅ ምናምን ላድርግ። ጸጋ ትላለች እንዴ? ስራ እንዴ ጄሪ፣ ይሄ ነገር ግን ወዴት እያመራ ነው? ቦቼን አግኝቼ ማውራት አለብኝ አሁን። በእናትሽ ተይኝ። ተስፋሽን ቁረጭ አልኩሽ እኮ መቼም አልተውሽም። የግድ አንቺን ትትተኝ ላጠቃሽ ይገባል? ከዚህ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ያነሳሽን ፎቶ እጅሽ ላይ እንዳለ አውቃለሁ። ከፈለግሽ አሁኑኑ ለእናቴ ላኪላት። እሺ ምን አድርጊ ነው የምትይኝ? ምንም እንድታደርጊ አልፈልግም፣ ግን በቃ የጀመርሽውን ታሪክ ጨርሽልኝ። ጸጋ በእናትሽ እኔ ልሰማሽ ዝግጁ ነኝ። ፕሊዝ ቤዛ በእናትሽ ተይኝ። የዛን ቀን አምሽቶ መጥቶ በሩን ስትከፍችለት በርጋ ቆሞ የማይሆን አስተያየት እንዳየሽ እየነገርሽኝ ነበር። ጸጋ ንገሪኝ፣ ከዛ ምን ተፈጠረ? ተሸክሞኝ ትከሻው ላይ ያደረገኝና መኝታ ክፍል አስገብቶኝ በሩን ዘጋው። እሺ ቆይ ከዛስ? እኔ ደግሞ ሊያጫውተኝ መስሎኝ ነበር፣ ግን አይደለም። እሱ ልጅነቴን ቀማኝ። ቆይ ጸጋ አልጮሽ? ድረሱልኝ ብለሽ ሰው ለመጣራት አልሞከርሽም ነበር? አልቻልኩም ነበር። ድምጼ እንዳይወጣ አፌን አፈነኝ። ከዛ ምን ተፈጠረ? ራሴን ሳውቅ ሌሊቱ ነግቶ ነበር። ምንድን ነው ያደረገኝ ብዬ ስጠይቀው ይህንን ነገር ለአንድ ሰው ትንፍሽ የምትይ ከሆነ ገድዬ ሽጄን ለመንግስት ነው የምሰጠው ብሎ ስታስፈራራኝ ጸጋ በእናትሽ ተረጋጊ። በእናትሽ ጸጋ ቤዛ ወድጄ እኮ አይደለም። እሱ እኮ ገብቶኛል። አይገባሽም። በጣም ነው የሚያማው። በጣም ይህንን ስቃይ ለመጀመሪያ ጊዜ ነው ላንቺ ነገርኩሽ። ጸጋ እንኳን ነገርሽኝ ቀለል ይልሻል። እናም በየጊዜ እየመጣ ይጫወትብኝ ነበር። ከወራት በኋላ ነገር ሲበቃው ለስራ ወደ ሌላ ቦታ ልሄድ ስለሆነ አክስትሽ ቤት ይጃለኝ እና አክስትሽ ቤት ገባሽ? ምንም አማራጭ አልነበረኝም። እንደ ጠላት ከምታየኝ አክስቴ ቤት ገባሁ። እዛስ ህይወት እንዴት ነበር? በጣም ያስጠላ ነበር። የአክስቴ ልጆች በጣም ነበር የሚያሰቃይ፣ በተለይ ሴቷ። ምን አድርጊ ነው የምትልሽ? በትንሽ በትልቁ ታሰቃየኛለች። እግሯን፣ ልብሷን ታሳጥበኝ ነበር። በቃ የማታሰራኝ ስራ አልነበረም። ወይኔ ቤዛ፣ አንቺ ለምን እንደማልወድሽ ታውቂያለሽ? ለምንድን ነው? ሁሉ ነገርሽ ያቺ ክፉ የሆነቿን የአክስቴ ልጅ ነው የሚመስለኝ። ሳይሽ እሷን ነው የማስታውሰው። ሳስለቅስሽ፣ ሳሰቃይሽ አንቺን ሳይሆን እሷን ያሰቃየው ያህል ነው የሚሰማኝ። ምን? ጸጋ የምርሽን ነው? አዎ ቤዛ የምሬን ነው። በጣም ነበር የጎዳችኝ። በጣም አይዞሽ፣ በቃ እሺ፣ ተረጋጊ። ተይ በእናትሽ፣ አልቅሽ ይወጣልኝ።
አንቺ ሶስ ያለችኝ እውነት ነው? በዘመኔ ዳንስ እወዳደራለሁ ያልሽው? አዎ እውነት ነው። ግን ቆይ ደህና ነሽ አይደለ? አዎ ደህና ነኝ። ምን ነው? አይ እኔማ ግራ ስለገባኝ ነው። ምኑ ነው ግራ ያጋባሽ? ያንቺ በዘመኔ ዳንስ እወዳደራለሁ ማለት ነው እንዴ? እና ታዲያ ለምን ግራ ይገባሻል? አንቺ ይሄ እኮ ጥያቄና መልስ አይደለም። እንደሱ እንዳልሆነማ እኮ በደንብ አውቃለሁ። እንዴ ዳንስ እኮ ችሎታ ይፈልጋል። እና እኔ ችሎታ እንደሌለኝ በምን አወቅሽ? እኔ እስከማውቀው ድረስ ግን እዚህ ግባ የሚባል የዳንስ ችሎታ የለሽም። እዚህ ግባ የሚባል የዳንስ ችሎታ እኮ እንደሌለኝ የምታውቂው የምደንስበት አክሰሶ ሲኖር ነው። ቆይ ትዝ አይልሽም እንዴ ያሜን ሽኝት ጊዜ ጨፍሪ ስትባይ? እና ምን ነበር ያልሽው? ሰው ሁሉ ሲለምንሽ ጭፈራ ስለማልችል ይቅርብኝ አይደል እንዴ ስትይ ነበረው? እና እህቴ ፊት ተነስቼ እንድጨፍር ትፈልጊያለሽ? ቆይ እኔ የማላውቀው ነገር አለ እንዴ? ይኸውልሽ የኔ እናት ማንም ሰው እኮ ከእናቱ ወር ተምሮ ይወጣ የለም። እና ዳንስን ለማመዳለው እያልሽኝ ብቻ ባልሆነ በሚገባ። እሺ ቆይ ማን ነው የሚያለማምድሽ? እሱን እንግዲህ እስካሁን አላሰብኩበትም ካልሽ እንግዲህ እንደፈለግሽ። እኔ ግን ይሄ ነገር ምንም አላማረኝም። አይዞሽ ጓደኛዬ፣ ባኮራሽ ነው እንጂ በፍጹም አላሳፍርሽም። እስኪ እናያለን። አንቺስ በምን ዘርፍ ልትወዳደር ያሰብሽ? በተመልካች ዘርፍ። ምን? አዎ በተመልካች ዘርፍ። ላንቺና ለጓደኞቼ ምርጥ ቲፎዞ ሆናለሁ። ከዛ በዛ ዘርፍ ደግሞ እሸለማለሁ። እሺ እንግዲህ ይሁንልሽ። ነሻውን እንዴ? ገብዬ ወንድ ትሆንሽ ተዘረፈስኩባችሁ። አቤት አቤት አቤት! ኧረ ተርፌያለሁ። እንዴት ነው ደጉለሻለሁ? ደጉያለሁ። እንዴት ነው አንተ? እኔማ ደጉያለሁ። አሁን ተደፍቼ ነበር እንጂ። ስራ እንዴት ነው? ስራ ቆንጆ ነው። ይኸው ቆቀሩም ይሸጣል፣ ሰውም ይቀዳል፣ እየተቆረሰ ነው እልሻለሁ። አይ ቦቼ፣ ይሄ ጨዋታ እኮ ነው ደስ የሚለኝ። ምን አባቴ ላድርግ ብለሽ ነው? ይኸውልሽ እካክ ሰጥቶ ጥፍር አይነሳም ይባል። ምን እካክ ሰጥቶ ጥፍር አይነሳም ነው ያልከው? አዎ እውነቴን እኮ ነው። ከይቅርታ ጋር እቺን አባባል ትገለብጣት ወደ እንግሊዝኛ? አይ አይደለም። እና ወደ ምን ልገልብጣት? አማርኛዋን በአማርኛ አብራራልኝ ለማለት ነው። እንግዲህ ምንድነው ምን መሰለሽ፣ ችጋራ መሆኔ እኔ ከኬ ነው። እሺ ተጫዋች መሆኔ ደግሞ ጥፍሬ ነው። ገባሽ? ስለዚህ ችግርም ቢኖርብኝ በሳቅ በጨዋታ አሳልፈዋለሁ እያልከኝ ነው። አይ ጭንቅላት፣ አይ ጭንቅላት! እኔ እኮ በእውነት ይቺ ሀገር አልከሰረችም የምለው አንቺና ቤዛቴን ሳይ እኮ ነው። እንዴት? ሁለታችሁም በቃ እንደ የሚገርም ጭንቅላት እኮ ነው ያላችሁ፣ ብሩህ የሆነ አእምሮ። እናው ብለህ ነው? እኔ ለሙት ደግሞ መለስ ስልና ይኸውልሽ እኔ አቡሻ ሚኪ ቀስቴን ሳይ እቺ ሀገር በቃ ከሰረች ብዬ እኮ ነው ተስፋ ቁርጥ ማለት። ለምን? የምን ጥያቄ ያለው? ጭንቅላታችን እኮ ቢበረበር እኮ ያለ ባዶ የሆነ እኮ ነው። አትሳሳት ቦቼ፣ አንተ አልክ እንጂ እናንተ እኮ ባዶ አይደላችሁ። አይ ተይኝ እስቲ። እንደ ጎዳደለኝንም ቀዳዳ በእንግሊዘኛ ደፍነዋለሁ ብዬ ነበር። እንግሊዘኛ እንደሆን ክፉ ነው። እንዴት? ዲያራ እንዳንዳንዱ አይደለም። እሱ ከባድ ነው። ለምላስም ለጆሮም እኮ በቃ የሚከብድ ጉድ እኮ ነው። እኔማ ብየው አሁን ተስፋ አስቆረጠ። ይሄማ ትክክል አይደለም። እንዴት? ቦቼ በፍጹም ተስፋ መቁረጥ የለብህም። እስኪ ተይኝ። እኔ የምለው ግን እኔ ከመምጣቴ በፊት ትክዝ ብለሽ ነበር። ምን ሆነሽ ነው? አረ በደህና ነው፣ እያነበብኩ ስለነበረ ነው። አይ አረ አይመስለኝም። ምን ነው? አንድ የሆነ ነገርማ ውስጥሽ እየተብላላ ነው። ምንድን ነው እሱ? አዎ አልደብቅህም። በእርግጥ አንድ ነገር እያሰብኩ ነው እኮ። ምንድን ነው እሱ? እሺ እነግርሃለሁ፣ ግን እንዲደብርህ አልፈልግም። አረ ላሽ ምንድን ነው እሱ? ቆይ ምን መሰለ ቦቼ፣ እውነቱን ለመናገር ካንተ ጋር ባለኝ ግንኙነት በጣም ደስተኛ ነኝ። እኔም እኮ በጣም ደስተኛ ነኝ። ግን ብዙ ሰዎች ካንተ ጋር ባለኝ ግንኙነት ደስተኛ አይደሉም። ቆይ ምን ብለውሽ ነው? እስከ ዛሬ ድረስ ብዙ ነገሮችን ያልነገርኩ ተራ አሉባልታ ስለነበሩ ነው። እና አሁን ግን ከሆነ ሰው የማልጠብቀው ነገር አጋጠመኝና ትንሽ አሳሰበኝ። ከማን ሰምተሽ ነው? እሱን ተወውና ያለንን ቀረቤታ እንድናቆም ልነግርህ ነው። እንዴ ገኒ እኮ ምን አጥፍቼ ነው? አንተ ምንም አላጠፋህም። ግን ይሄን የምልህ ላንተ ከማሰብ ነው። አባትሽ መቀራረባችንን አልወደዱትም እንዴ? ምንም ከሱ ጋር የሚያገናኘው ነገር የለምሽ እኮ። እና ማን ነው? ሄርሜላ አስፈራርታሽ ነው? አረ እሷም አይደለችም። እና ማን ነው? እሱ ይቅር አልኩህ እኮ። በቃ ፕሊስ ያልኩህን ብቻ አድርግ። አንቺን ደስ የሚልሽ ከሆነ አላገኘሽም። ግን አንድ ነገር ወቂ። ምንድን ነው እሱ? ለምን እንደሆነ አላውቅም፣ ግን ሳላገኘሽ ከሆንኩ ይደብረኛል። እኔም እኮ በጣም ይደብረኛል። ግን በህይወት ለመኖር ሁለታችንም እንደዚህ በመሆን ቆይ ምንድን ነው እየሆነ ያለው?
አቡሻ ስፈልግ ነው ያገኘው። ኦኤምጂ የምርሽን ነው? አዎ የምሬን ነው። ደግሞ እየቀለድኩ አይደለም። ለሲሪየስ ኢሹ ነው የፈለኳችሁ። ሲሪየስ ጉዳይሽ ምንድን ነው? መቼም ትምህርት ቤታችን የአርት ፌስቲቫል ላይ እንዲካፈል ኢንቪቴሽን እንደመጣለ ሰምታችኋል አይደለ? ቆይ ምንድን ነው የምታወሪው? ትምህርት ቤታችን ከሌሎች ትምህርት ቤቶች ጋር ማለት ነው የተሰጠው ውድድር አለበት። እሺ እኔ ምን ላድርግሽ? ያው አለ አይደል አንተና ሚኪ ማለት ነው በአራዳ ቋንቋው ዘርፍ እንድትወዳደሩ አስቤ ነበር። ኧረ እባክሽ ያ ሹር አንቺ ቆይ አይደብርሽም እንዴ? ለምንድን ነው የሚደብረኝ? እስከ ዛሬ ታይቶ የማይታወቅ ዘርፍ ለእኛ ጊዜ ከየት ነው የምፈጥሪው? እናንተ አልገባችሁም እንጂ እኮ የምታወሩት ቋንቋ ዩኒክ ነው። ኧረ አንቺ ቀልጂ ምን አለብሽ እናቴ። ይኸውልሽ ሄለን አንቺን በተሻለሽ አቅም ኢንስፓየር አድርጊያቸው። ይሄ እኮ ተሰጥኦ ቀላል አይደለም። እሺ ኢንስፓየር አድርጋቸዋለሁ። እኔ የምልሽ ሚኪ ምን አለሽ? ለሱም ነግሬው ነበር ግን ደግሞ እሱ ችላ አለኝ። ከዛ ደግሞ ሄጄ ለሔዋን ነግሬያታለሁ። እሷም ግን ብዙም አልሰማችኝ። ብትሰማሽ ነበር የሚገርም። እኔ እንግዲህ እናንተን ታለንት ለማውጣት የሚቻለኝን ሞክሬያለሁ። አፍትካ አረ ጥርግ በይ። ምን ወይ ተመታች ነኝ በህፃን ቂርቆስ። ሀሳቧ ግን የሆነ ነገሩ ትክክል ይመስለኛል። እንዴ አንቺ አምሻል እንዴ? ምንም ልክ አይደለም። አይ የአራዳ ቋንቋ እኮ አልተለመደም እና አሪፍ ታለንት የሚወጣ ይመስለኛል። ወይ አራዳ ስታይል አራምዳለሁ ብዬ መድረክ ላይ ከወጣሁ በኋላ ምንድን ነው የማወራው? ምን ንገሪኝ። እሱን እንኳን አላሰብኩም። እንዳታስቢው ብታስቢው እንዳታስቢው እንዴ ካልክሽ ይቀልዱ የለም አንተ ቤዚትዬ አስጠበቅኩሽ አይደለ? ቆይ አንቺ እስካሁን ምን እየሰራሽ ነበር? ምን ላድርግ? ይሄ ዘሬ ዘልዛሌ እኮ ነው እያዛገ እስካሁን ድረስ ያስቆየኝ። በቃ አንቺን የመገተር ሱስ ሆነብሽ አይደለ? ይቅርታሽ የኔ ቆንጆ። እንደዚህ ያረግሽ አንጀቴን አትቢውሽ። አንጀትሽን ብቻ ነው እንዴ ልብሽን ጭምር ነው የበላውሽ። እንኳን በኋላ የምጠብቅሽ መስሎሻል? ጸጋ ምን ፈልግሽ? አብረን እንሂድ። ከማን ጋር? እኛ ሶስታችን። አንቺ ልጅ ቆይ ለምንድን ነው የማትፋቺኝ? ምን አደረኩኝ? አጠገቤ አትድረሽ አላልኩሽም እንዴ? እሱማ ብለሽኛል። ታዲያ ለምንድን ነው የምትጨቃጨቂኝ? የኔ እናት ክፉ ደግ ባንነጋገር አይሻልም? አንቺ ምን ቤት ነሽ? ምንም አባቴ በሆን ምን አገባሽ? ለነገሩ እኔ ነኝ ጥፋተኛ። በጊዜ ቦታችሁን እንድትይዙ ባደርጋችሁ ኖሮ እንዲህ አትሳፈጡኝም ነበር። ምን ልታደርጊ? እሱን ባሳይሽ አይሻልም? ማን ጋር ልትደውይ ነው? ከመነግርሽ አድርጌው ባሳይሽ አይሻልም? ውይ ጸጋ፣ አንቺ የምትሆኚ በጣም አበዛሽ። እሺ ሄሎ፣ ወይዘሮ ሀመልማል ጸጋ ነኝ። ምን